አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቻችን መወዳ ኦንላይን ጀምሯል። የዛሬው ፕሮግራማችን ክረምት እንደመሆኑ ተማሪዎች ቤት ውስጥ ስለሚቀመጡ ከነሱ ጋር የተያያዘ ይሆናል። የፈጠራ ባለሙያዎች ዓለማችንን ለመቀየር የተለያዩ ቴክኖሎጂዎችን በተለያየ ዘመን ብቅ አድርገውልን ይገኛሉ። ይህ ሂደት ፈጠራ ዓለማችንን ለመቀየር ብዙ ቫልዩ አለው። የዛሬው ፕሮግራማችን ደግሞ የተለያዩ የተፈጠሩ ቴክኖሎጂዎች ወር ደግሞ እጃችን ላይ የምናገኛቸው ቴክኖሎጂዎች እንዴት ነው የተሰሩት፣ ከምንድን ነው የተሰሩት፣ እነሱን ተነስተን ደግሞ እንዴት መስራት እንችላለን የሚለውን ለማየት እንሞክራለን። ይህም ማለት ሪቨርስ ኢንጂነሪንግ ይባላል። ሪቨርስ ኢንጂነሪንግ ምንድን ነው? ለሀገራችን ምን ቫልዩ አለው? ለወጣቱስ ምን ጥቅም አለው? የሚለውን የዛሬው ፕሮግራማችን ምላሾች የሚሰጥበት ይሆናል። እንዲሁ ተመልካቾች ቤት ውስጥ የሆነ እቃ ሊኖራቸው ይችላል፣ ወር ደግሞ የሆነ ሰው የሆነ ማቴሪያል አምጥቶ ሊሰጣቸው ይችላል እና ይህን ማቴሪያል ከዚህ በፊት አይታችሁ አታውቁትም፣ ወር ደግሞ ነክታችሁትም ሰምታችሁም ላታውቁት ትችላላችሁ እና እጃችሁ ላይ ከገባ በኋላ ምንድን ነው የምታደርጉት? ታገላብጡታላችሁ፣ ታያላችሁ። ምናልባት ማኑዋልም ላይኖረው ይችላል፣ ቲዩቶሪያልም ላታገኙለት ትችላላችሁ፣ ቪዲዮ ኦር እሱን ሊገልጽ የሚችል ነገር ላይኖር ይችላል እና በመጀመሪያ ደረጃ ይህ እቃ ምንድን ነው የሚሰራው? ከዛ በኋላ ደግሞ እንዴት ነው የተሰራው? ምን አይነት ቫልዩዎች አሉት? ከምን ተሰራ? የመሳሰሉ ጥያቄዎችን በአእምሯችሁ ሊመጣ ይችላል። ወይስ ደግሞ እንዲሁ ዝም ብላችሁ ነው ልታስቀምጡ የምትችሉት? በእርግጥ እንደየሰው ሊለያይ ይችላል። አንዳንድ ሰው የተሰጠውን እቃ መመሪያው ካልተነገረው በስተቀር በፍጹም አይነካው ሊሆን ይችላል። ወጣቶችና ደግሞ የፈጠራ ባለሙያዎች ወይም ደግሞ የፈጠራ ፍላጎት ያላቸው ሰዎች ግን ያገኙትን እቃ ብድግ እያደረጉ ይህ እቃ እንዴት ተሰራ የሚለውን የመጀመሪያ ጥያቄ መጠየቅ ይወዳሉ። ይህ ማለት ነገሩ እንዴት ነው የተሰራው? ማን ነው የሰራው? ምንድን ነው የሚሰራው? ከምን አይነት ማቴሪያሎች ተሰራ? የሚሉ ጥያቄዎችን ማንሳት መቻል አንድ ስቴፕ ወደ ፈጠራ ሙያ ለመጠጋት የሚጠቀም ነገር ነው። ይህም ማለት ሪቨርስ ኢንጂነሪንግ ማለት ነው። ነገሩ ከተሰራ በኋላ ወር ደግሞ ነገሩ ከመጣ በኋላ ከዛ ተነስተን ወደ ኋላ መመለስ ማለት ነው። ወር ደግሞ እንዴት ነው የተሰራው ብሎ ወደ ተጀመረበት መመለስ እና ስራውን አስፈላጊ ከሆነ ድጋሚ መስራት ወር ደግሞ ማሻሻልም ካስፈለገ ማሻሻል ማለት ነው ሪቨርስ ኢንጂነሪንግ። ይህ እንደ ሀገራችን ስንወስደው ብዙ አይነት ቫልዩዎች ይኖሩታል። እንደ ህዝብም ብዙ ልንጠቀምበት እንችላለን። ኢንጂነሮች በዋናነት የመጀመሪያ ፕሮብሌሞችን ሶልቭ ለማድረግ የሚሄዱበት አካሄድ መጀመሪያ ፕሮብሌም ወይም ደግሞ ችግር ይኖራል። ለዛ ችግር መፍትሄ ማምጣት የሚችል ሀሳብ ይመጣል፣ ይመነጫል። ይህ ሀሳብ ደግሞ ወደ ዲዛይን ይቀየራል። ያ ዲዛይን ወደ ፕሮዳክት ይቀየራል። ይህ ትክክለኛው የሆነ የኢንጂነሪንግ ፕሮብሌም ሶልቭ የማድረጊያ መንገድ ወይም ደግሞ እቃዎችን የማምረቻ ወር ደግሞ ሶሉሽኖችን የማምጫ መንገድ ነው። ነገር ግን ከዚህ በተቃራኒው ደግሞ ከተሰራው እቃ ተነስተን ወደኋላ ስንሄድ ይህ እቃ ደግሞ የሆነ ምናልባት ቤት ውስጥ መጥረጊያ ሊሆን ይችላል፣ ስክሪፕቶ ሊሆን ይችላል፣ ኮምፒውተር፣ ላፕቶፕ፣ ስልክ፣ ቴሌቪዥን፣ ማንኛውም ስሙን የፈለጋችሁትን ልትሉ ትችላላችሁ። እነዚህን አንስተን ወደኋላ ደግሞ ብንሄድ የሪቨርስ ኢንጂነሪንግ ሰራን ማለት ነው። ለምሳሌ ያህል ባይስክል ልናነሳ እንችላለን። ያው ክረምት እንደመሆኑ መጠን ተማሪዎች ደግሞ ልጆች ብዙውን ጊዜ ባይስክል ይወዳሉ። ወደ ባይስክል አካባቢ ፊታቸውን ማዞራቸው አይቀርም። ባይስክል እንደ ምሳሌ እናንሳና ለምንድን ነው የባይስክል መጀመሪያ ጎማው ክብ የሆነው የሚለውን ጥያቄ ልታነሱ ትችላላችሁ። እንዲሁም ደግሞ የፍሬም ቅርጹ 3 ማዕዘን አካባቢ እንደ 3 ማዕዘን የሆነ ቅርጽ አለውና ለምን እንደዛ ተደረገ? ጊሮቹ ወይም ጥርሶቹ ደግሞ ከጎማውና ፔዳሉን የሚያገናኘው ጥርሶች አንደኛው ትልቅ አንደኛው ትንሽ የተለያየ ሳይዝ ያላቸው አሉ። ለምን እንደዛ ሆነ ብላችሁ ጥያቄዎችን ብታነሱ፣ ጎማውስ ለምን የዚህ አይነት ጎማ ሆነ? ለምንድን ነው የእንጨት ያልሆነው? ወይም ደግሞ ለምንድን ነው የብረት ያልሆነው? ለምንድን ነው ጎማ የሆነው የሚለውን ጥያቄዎችን ልናነሳ እንችላለን። እነዚህን ጥያቄዎች ስናነሳ ይህ ባይሲክል የተሰራው በሪዝን መሆኑ ይገባናል ማለት ነው። እነዚህን ጥያቄዎች በማንሳት ኢንጂነሮች በጣም ኬርፉሊ በደንብ አጥንተውበት የሰሩት ስራ ስለሆነ የኢንጂነሮችን ሀሳብ ከዚህ ጥያቄ ወይ ደግሞ ከፕሮዳክቶቹ በመነሳት ምን አስበው እንደሰሩት መድረስ እንችላለን ማለት ነው። ሞደርን ባይሲክሎች በአሁኑ ሰዓት ያሉት በጣም ኤፊሽንት የሆነ የትራንስፖርቴሽን ሲስተም ነው። ሳይክል የሚነዳ ሰው በሚያወጣው ጉልበት ከሌሎች ትራንስፖርቴሽን በተሻለ የሚያወጣውን ጉልበት አንጻር በመመልከት ብቻ የተሻለ ኤፊሽንት የሆነ ትራንስፖርቴሽን ሲስተም ሆኖ እናገኘዋለን። የዓለማችን የመጀመሪያው ደግሞ ሪቨርስ ኢንጂነሪንግን የሰሩ ሰዎች እነማን ናቸው ብለን ብናስብ በሚገርም ሁኔታ ኦልሞስት ማለት ይቻላል ሁሉም ሳይንቲስቶች ሪቨርስ ኢንጂነሪንግን በደንብ ሰርተውበታል። ለምሳሌ ያህል ከሺህ ዓመታት በፊት የነበሩ ሰዎች
ተፈጥሮን እጅግ በጣም ሲያጠኑ ነበር። ለምሳሌ ያህል የአዕዋፋት ሲበሩ በመመልከት እንዴት የሰው ልጅ መብረር ይችላል የሚለውን፣ አሳዎች ሲዋኙ ባህር ውስጥ እንዴት መጓዝ ይቻላል የሚለውን፣ እንዲሁም ደግሞ የነፍሳት ጥቃቅን ነፍሳት እንደነ ጉንዳና የመሳሰሉት ደግሞ ቤቶቻቸውን ሲገነቡ የነሱን ኑሯቸውን በመመልከት እንዲሁ ከነሱ ጋር ተያያዥ የሆኑ ስራዎችን እንዴት ወደ የሰው ልጅን ሕይወት ሊያቀል ይችላል የሚለውንም መመልከት ችለው ነበረ። የበረዶ ደግሞ የአዕዋፋት ሲበሩ በመመልከት አውሮፕላን መስራት ተችሏል። አሁንም በራሪ የሆኑ ማቴሪያሎችን በአጠቃላይ በዛ ኢንስፓየርድ በመደረግ መሰራት ተችሏል። በቀላሉ የእንሸራሪት ድር ኦር ደግሞ ስፓይደር ዌብ ብለን የምንጠራው እሱን ብንመለከተው ደግሞ ምናልባት እኛ ከግምት ላናስገባው እንችላለን። ነገር ግን ኮንስትራክሽን ላይ እጅግ በጣም የሆነ ስትሮንግ የሆነ ስትራክቸር ለመስራት ከዛ አይዲያውላ ተወስዷል ማለት ነው። ለምሳሌ ጃፓን ውስጥ አንድ ባቡር በጣም ፈጣን የሆነ ባቡር ተሰርቶ ነበር ከዚህ በፊት። ነገር ግን ይህ ባቡር እጅግ በጣም ፈጣን ከመሆኑ የተነሳ በሚያልፍበት ቦታ ላይ አየርን እየሰነጠቀ ነው የሚሄደው። አንድ ችግር ገጠመው። ይህም ችግር ምንድን ነው? የታናል ውስጥ ወር ደግሞ ልክ ዋሻ ውስጥ ማለፍ ነበረበት። የዛ የሚያልፍበት ዋሻ ውስጥ ባቡሩ ሲገባ እዛ ቦታ ላይ ያለውን አየር በጣም በከፍተኛ ፍጥነት እየገፋው ስለሚወጣ መውጫው ላይ ከፍተኛ የሆነ ድምፅ ያሰማ ነበር። ይህ ድምፅ አካባቢ ላይ ያሉ ሰዎችን በጣም ረበሻቸው። ልክ እንደ ጥይት እንደተተኮሰ ከፍተኛ የሆነ ድምፅ ነው የነበረው። ይህን ሶልቭ ለማድረግ ኢንጂነሮች የተለያዩ ጥናቶችን ያካሂዱ ነበር። ከነዚህ መሀል አንደኛው ኢንጂነር ምንድን ያደረገው ኪንግ ፊሸር የምትባል በርድ አለች። ማንቁርቷ ረዘም ያለ ነው። ውሃ ውስጥ ገብታ አሳ ይዛ ትወጣለች እና ይህንን ሲመለከት ከአየር ወደ ውሃ ገብታ ስትወጣ ምንም አይነት እንቅስቃሴ ወይ ደግሞ የሚለወጥ ነገር የለም። ይህ የሆነበት ምክንያት ምንድን ነው ብሎ በማጥናት የባቡሩን ዲዛይን በእሷ የማንቁርት ቅርጽ አማካኝነት በመስራት ከፍተኛ የሆነ ለውጥ ማምጣት ችሎ ነበር ማለት ነው። ይህን ሳይንቲስት እንግዲህ ሪቨርስ ኢንጂነር ያደረገው ይህችን ወፍ ነው። ይህችን ወፍ በማጥናት የሰራው ስራ የትራንስፖርቴሽን ሲስተሙን 10% ፋስት እንዲሆን አስችሎታል። እንዲሁም ደግሞ 15% ደግሞ ኤሌክትሪክ ኮንሰምፕሽኑን ለስ እንዲሆን አስችሎታል። ሙሉ በሙሉ ያ የድምፅ ችግር ማጥፋት ችሏል ማለት ነው። ሌላው ተመልካቾቻችን ምናልባት በዚህ ዘመን ስማርትፎን የማይዝ ሰው የለም። ቤቶቻችን ሁላችንም ስማርትፎን እጃችን ላይ አለ። ይህ እጃችን ላይ የምንይዘው ስልክ በውስጡ ምንድን ነው ያለው ብለን እንዲሁ ለማየት ብንሞክር አደራቸውን ተማሪዎች፣ ወላጆች ስማርትፎን በቀላሉ የሚፈታ ነገር አይደለም። በዘመናችን ያሉ ስማርትፎኖች በብሎን ምንፈታቸው አይደለም። ብዙዎቹ በሙቀት በተለያዩ ነገሮች ናቸው የሚሉት እና መፍታት እንዳትሞክሩ። ነገር ግን ውስጡ ያለው ኢማጂን እናድርግና እናስበው። ውስጡ ባትሪ ያለው ፕሮሰሰር፣ ሚሞሪ፣ ካሜራ፣ ስፒከር፣ ማይክሮፎን፣ ሴንሰር፣ አንቴና የመሳሰሉ ነገሮች በሺህ የሚቆጠሩ የኤሌክትሮኒክስ ኮምፖነንቶች በውስጡ ይገኛሉ። እነዚህ ኮምፖነንቶች ለምሳሌ ፕሮሰሰሩ የስማርትፎናችን ብሬን ሆኖ ያገለግላል። ካሜራው ኢሜጆችን ካፕቸር ያደርጋል። ሚሞሪው ደግሞ መረጃዎችን ያስቀምጥልናል። እነዚህ በአጠቃላይ ተሰባስበው አንድ ስራ ይሰራሉ ማለት ነው። ይህን ነገር እንዲሁ ከመጀመሪያ ጀምሮ ስሩት ተብሎ ቢባል ወር ደግሞ መስራት ብታስቡ እንዴት ነው ልታደርጉ የምትችሉት? ኢንጂነሮች ይህን ነገር ለማምጣት እነዚህን ኮምፖነንቶች ሰብስበው በአንድ ላይ አንድ ስራ ለማሰራት ረጅም ዓመታትን የፈጀ ጥናቶችን አካሂደው ነበር። የሚገርማችሁ የዛሬ እጃችሁ ላይ የሚገኘው ስማርትፎን በውስጡ ያሉት ቴክኖሎጂዎች የዛሬ 50 ዓመት የነበሩ ሳይንቲስቶችን እጅግ በጣም የሚያስገርማቸው የሚያስደምማቸው ቴክኖሎጂ ሆኖ እናገኘዋለን። ሌላኛው የስማርትፎናችን በአሁኑ ሰዓት ያለው እጃችን ላይ የዛሬ 50 ምናምን ዓመት በፊት የሰው ልጅ ጨረቃ ላይ ለመውጣት ባደረገው ሙከራ ላይ ውሎ ከነበረው ኮምፒውተር እጅግ በጣም የተሻለና ፈጣን ኮምፒውተር ነው። ስለዚህ የዚህን ክረምት እንዲሁ በቀላሉ እንዳታሳልፉት። በተለይ ተማሪዎች ቤታችሁ ውስጥ ያሉ የተለያዩ እቃዎችን ዞር ዞር ብላችሁ መመልከት ይኖርባቸዋል። ለምሳሌ እስክሪፕቶ ልታነሱ ትችላላችሁ። ባትሪ፣ የውሃ መጠጫ ሃይላንድ በተለምዶ የምንላት ፕላስቲኩን፣ የተማሪዎች ቦርሳ የመሳሰሉት ነገሮች ሁሉም ነገር ተመልከቷቸውና ዞር ዞር ብላችሁ አይታችሁ 4 ወሳኝ የሆኑ ጥያቄዎችን ጠይቋቸው። የመጀመሪያው ጥያቄ ይህ ነገር የምን አይነት ችግር ነው የፈታው? ደግሞ ይህ እቃ፣ ይህ የሃይላንድ እቃ፣ ይህ ቦርሳ፣ ይህ እስክሪፕቶ ምን ችግር ነው የፈታው? የመጀመሪያው ጥያቄ ማለት ነው። ይህን ለመስራትስ ምን አይነት ማቴሪያሎችን ተጠቅመዋል? ሶስተኛው ጥያቄ ለምንድን ነው በዚህ መልኩ ዲዛይን የተደረገው?
አራተኛውና ወሳኙ ጥያቄ ደግሞ እንዴት ኢምፕሩቭ መደረግ ይችላል? እንዴት መሻሻል ይችላል? እነዚህን ጥያቄዎች ስትጠየቁ እርግጠኛ ነኝ ለፈጠራ ባለሙያነት አንድ ስቴፕ ቀረብ ብላችኋል ማለት ነው። ከዚህ በኋላ መጨመር የምትፈልጉት ነገር መጨመር ትችላላችሁ። በሚገርማቸው የብዙ የፈጠራ ባለሙያዎች ብትመለከቷቸው ሁሉም አዲስ አይዲያ አይደለም ይዘው የመጡት። በአብዛኛው የነበረን አይዲያ በማሻሻል ኢኖቬሽን ብሎ ማለት ራሱ ትርጉሙ አዲስ ነገር መፍጠር ሳይሆን የሆነ ነገር አሻሽሎ ማምጣት፣ ያለን ነገር ወደፊት የተሻለ ነገር እንዲሰጥ ማድረግ ማስቻል ነው እና አሁንም ቤቶቻችሁ ላይ የሚገኙ ነገሮችን በአጠቃላይ በመመልከት ወደ ፈጠራ ሙያ እንድትመጡ ተማሪዎች እጋብዛለሁ። ሪቨርስ ኢንጂነሪንግ እንዲሁ በቴክኖሎጂ ላይ ብቻ የሚያበቃ ሳይሆን በዋናነት ከተፈጥሮ ጋር የሚሄድ ተፈጥሮን በመመልከት ተፈጥሮአችን አካባቢያችን ላይ ያሉ ነገሮችን በመመልከት ህይወታችንን ልናሻሽል የምንችልባቸው ብዙ የምንቀስማቸው ነገሮች ይኖራሉ። ለምሳሌ ግድግዳ ላይ የሚሄዱ ነፍሳትን ሊሆን ይችላል። ያንን በመመልከት ብዙ ስራዎች ተሰርተዋል። እንዲሁም አዕዋፋትን በመመልከት መብረር የሚችሉ በራሪ አካላት በአጠቃላይ ከአውሮፕላን ጀምሮ ሄሊኮፕተር፣ ድሮን የመሳሰሉ ነገሮችን ልናነሳ እንችላለን። እነሱ መፈጠር ትችሏል። እንዲሁም ዛፎችን ተመልክተው ዛፎች ለምሳሌ ዛፍን የተመለከተ አንድ ሳይንቲስት ምን ሊያስብበት ይችላል ወይ ደግሞ ምን ሊፈጥርበት ይችላል የሚል ጥያቄ ልታነሱ ትችላላችሁ። የትራንስፖርት ሲስተም ከዛፍ በመመልከት መስራት ተችሏል። ምን ማለት ነው? ዛፎች ብዙ ሜትር ረጅም ሜትሮችን የውሃ ከአንድ ጫፍ እስከ ላይኛው ጫፋቸው ድረስ መውሰድ ይችላሉ ማለት ነው። ይህንን በማጥናት እንደዚሁም የትራንስፖርቴሽን ሲስተምን ማዘመን ተችሏል። ሳይንቲስቶች እነዚህን የተፈጥሮ ነገሮች በአጠቃላይ በደንብ አትኮረውና አተኮረው የሚያጠኗቸው ከዛ ውስጥ ለሰው ልጅ መጥቀም የሚችሉ ነገሮች መውጣት ስለሚችሉ ነው። ይህም ብሎ ማለት ሳይንስን የተፈጥሮን በማጥናት ባዮ ሚሚክሪ ተብሎ ይጠራል። ከተፈጥሮ ላይ ወደ ቴክኖሎጂ የሆነን እውቀት መውሰድ ማለት ነው። እንግዲህ ተማሪዎች ምናልባት ይህን ክረምት ለዚህ ሳምንት አንድ አሳይመንት እንውሰድና ቤቶቻችን ውስጥ የሆነን ነገር እንመልከት። የሆነን ኦብጀክት ወይ ደግሞ የሆነ ነገር እንውሰድና መጀመሪያ እንሳለው። ከዛ በኋላ ሌብል እናድርገው። እቃዎቹን ይሄ እንትን ነው ይሄ እንትን ነው ብለን እንለየው። ከዛ በኋላ እያንዳንዱን ፓርት ምንድን ነው የሚሰራው ደግሞ የሚለውን ኤክስፕሌን ለማድረግ እንሞክር። ከተለያዩ ሪሰርቾችን በመስራት ሊሆን ይችላል፣ በማንበብም ሊሆን ይችላል። እያንዳንዱ እቃ ምን አይነት ቫሊዩ አለው ኦር ደግሞ ምን ስራ አለው የሚለውን በደንብ ተንትነን እናስቀምጠው። ከዛ በኋላስ ኢምፕሩቭ ለማድረግ ኦር ደግሞ ለማሻሻል ይሄን ነገር ከዚህ አሁን ከሚሰጠው አገልግሎት የተሻለ ለማድረግ ምን ልጨምርበት የሚለውን ነገር እናስብ። ኮንግራጁሌሽን! እንግዲህ ተማሪዎች ይሄን ካደረጋችሁ የፈጠራ ባለሙያ ለመሆን አንድ ስቴፕ ቀረባችሁ ማለት ነው። ለዛሬው እዚሁ ላይ እናብቃና በየመንገዱ በየቦታው በምትሄዱባቸው ቦታዎች በአጠቃላይ በምትጠቀሙባቸው ማቴሪያሎች ሁሉ እያንዳንዱ ቴክኖሎጂ ከጀርባው የሚናገረው ነገር አለ። ኦብዘርቬሽን ኦር ምልከታን የዛን ታሪኩን ይነግረናል። የሆኑ ሰዎች ፕሮብሌም ሶልቭ ለማድረግ የታገሉት ትግል እንደነበረ ይነግረናል። እንዲሁም ደግሞ የፈጠራ ባለሙያዎች ያንን ነገር ለመፍጠር የታገሉት ታሪክ እንደነበረን ይነግረናል ማለት ነው። እነዚህ ነገሮች በአጠቃላይ ስንመለከታቸው ሪቨርስ ኢንጂነሪንግ ምናልባት እጃችን ላይ ባሉ እቃዎችም ሊሆን ይችላል፣ ከተፈጥሮም ሪቨርስ ኢንጂነሪንግን በማድረግ ህይወታችንን በቀላሉ ማሻሻል እንችላለን። በሚቀጥለው ሳምንት ሌሎች አይዲያዎችን ይዘን እንመጣለን። ለዛሬው እዚህ ላይ በቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።